በስልኬ ብድር ብበደር ወለድ ይሆናል ወይ? ብድሩ ምን አይነት ነው? ያው ቴሌ ነው የሚያበድረው ይመስለኛል። ከቴሌ ነው የሚበደሩት፣ ግን ወለድ አለው። ቴሌ ያው ከነ እንትኑ ነው የሚቀበለው። ምናልባት የዱቤ ሽጦላት አትርፎት ሆነ ችግር የለውም። ምናልባት አሁን በገዛ 10 ብር ነው ለዛሬ 15 ቀን በየተገዛ ግን 15 ብር ቢሆን ይሄ ችግር የለውም። ነገር ግን ወለድ ያስቦ የሚሰጣት ሆነ حرام ነው። ለምሳሌ አሁን የገዛሁት በ10 ብር ነበረ። አይ በ10 ብር 5 ብር ወለድ ጨምሬ ነው መሰለሽ ሰላት አይቻልም። ስለዚህ በስልክ ብር ብንላላክም ያን ብር ሲመለስ ጭማሪ ይዞ የሚመጣ ከሆነ አይሆንም ማለት ነው። እንግዲህ እንደ ገበያቸው ነው እንግዲህ። አዎ ግን ይሄ ግብይት አይደለም ሸኻችን፣ ብር ነው ቀጥታ የሚላላኩት በስልክ ወይ ደግሞ እኮ ብር መለከው ካርድ አይደለም። እኔ ብር ሰጥቼው እሱ አይደለም ካርድ የሚሰጠኝ። ካርድ ሳይሆን ብሩን ራሱ ነው በስልክ ያው ብር ለብር ብር አይዋ መመነዛዘር ማለት ነው። ያማ حرام ነው። حرام ነው ያማ ምናልባት ልዩነቱ ታል አይ ስልክም ይሁን በእጅም ይሁን በምንም ይሁን ያማ አይሆንም። ምናልባት ጅንሱ የተለያየ ታልሆነ በስተቀር ያም ደግሞ እጅ በእጅ ሲሆን ነው። አሁን ለምሳሌ እኔ ዶላር ሰጥቼው እሱ ብር ቢያደርገኝ ይበላለጣል። ሪያል ሰጥቼው እኔ ብር እሱ ብር ቢሰጠኝ ይበላለጣል። ይሄ ችግር የለውም። ለዛ ተርፍ መጨመሩ ችግር የለውም። ብር ለብር ተሆነ ግን እኔ በሞባይል ላኩልህና ብሎ መጨመሩ حرام ነው። ይሄ حرام ነው። እኔ ካርድ የሚገዙ መስሎኝ ነው። አይደለም ግዢ አይደለም። አይ ላ ነብዩ መጀን ብዬ በሳቸው ተመጅኜ ዱዓ ባድረግ እንዴት ይታያል በሸሪዓው ይላል። እንግዲህ በነብዩ መጀን ብላ ብትመጀን ችግር የለውም። በሷሊሆች በአንቢዮች በነብያቶች በሙርሰሎች እያለች ብትመጀን ይሄ ችግር የለውም። ተወስል ይባላል። እስቲጋፋ ተወሱል እስቲዓዳ አንድ ነው የሚሉ ሰዎች አሉ፣ ዑለሞች አሉ። ሌሎቹ ደግሞ ይፈርቁታል። እዛን ቃል ቁርአን ይዘለሙ አንፈሰሁም ثم جاءوك فاستغفر لهم الرسول وجدوا الله توابا رحيما እያለ ቁርአኑ ያመጣል። እዛ ቁርአኑ የሚያመጣው ምንድነው? አንደኛ ነብያችን ጋር መምጣታቸው፣ ሁለተኛ አላህን ኢስቲግፋር መለመናቸው፣ ሶስተኛ ነብያችን ለሳቸው ኢስቲግፋር ማድረጋቸው ለሰዎቹ ባል ነው። ምንድነው? ወለው ጃኡ ይዘለሙ አንፈሰሁም እያለ ለወጀዱላ እያለ ቁርአኑ ይናገራል። እንደማንም ይሄ ቁርአን አለ። ሁለተኛ ዑስማን ኢብኑ ሁነይፍ የሚባል አስሃባ ያ ዶር ለአይን አይኑ ታሙ የመጣ ሰው ነብዩ አለይሂ ሰላም አረባከውታ አይኔ ጠፍቷል የሚመራኝ የለም ባኮት ዱዓ አድርጉልኝ ቢላቸው አይ እንደዚህ ብትል አይሻለም ወይ? አረ የሚመራኝ የለም ኑሮ ከብዶኛል ቢላቸው አያ እንግዲህ አስቡ ዱዓ አድርግና ሁለት ረካ ሰግድና ዱዓ አድርጋሉት። اللهم إني أتوجه بنبيك محمد النبي الرحمة أتوجه بنبيك بنبيه بجثة بلو استمروتال وداو دعاء رجال مجلس ሳይፈታ ይሉ ተገለጠ። የቡዳ መድኃኒት ወይም ደግሞ እርዝ የሚባለውን ነገር አንገት ላይ ማንጠልጠል እንዴት ይታያል? ሂርዝ የሚባለው ያው መጠበቂያ ማለት ነው። ሂርዝ ብሎ ማለት በእነ ዑለማ ኺላፍ አለ። ይበቃል አይበቃል በማለት ኺላፍ አለ። ግን አንገቱ ላይ የሚያንጠለጥለው ዱዓው ማእቱራ የተነቀሉ ተነቢያችን የተያዙት ሆኖ ቁርአን ነኮች ሆኖ ብቻው የሚያርገው አንገቱም ላይ ያርገው እጁም ላይ ያርገው ይቻላል። ማዕናቸው የማይታወቅ ተሆነ ግን حرام ነው። ባይሆን ሲያንጠለጥል በጅናባ ሆኖ ቁርአን ሊሆን ይችላል። በጅናባ ሆኖ ማንጠልጠል የለበትም። ሻውር ማነው ሽንት ቤት ሲገባ ይዞ መግባት የለበትም። ነጃሳ ቦታ ላይ ማድረግ የለበትም። እና አብዛኛው ዑለማ ይቻላል ነው የሚሉት፣ ግማሾች ደግሞ አይቻልም ሂርዝ ማድረግ ይላሉ። መድኃኒት ስለሆነ ያው መድኃኒት ቁርአን መድኃኒት ነው፣ አስማም መድኃኒት ነው። ማዕናው የሚታወቅ ተሆነ ምንም ችግር የለውም። ቢያረጉት መጠበቂያም ይሁን ማስለቀቂያም ይሁን ችግር የለውም። የተከተበው ነገር የሚታወቅ ነው። አሁን የተከተበው ነገር የሚታወቅ ነገር ነው። የማይታወቅ ነገሮች አሉ ዝም ብለው እነሱ አይሆንም ይላል። 18 ዓመቴ ነው። ራሴን ካወቅኩ ጀምሮ የረመዳን ጾም ሆነ ሶላት ሰግጄ አላውቅም። ምንድነው ማድረግ ያለብኝ? ምን ያሳለፍናቸውን ነገሮች በቃ ነፍሱን ታወቀ አቅመ አዳም ተደረሰ ይዞን ተያለውን ታወቀው ጊዜውን ቀዷ ነው ማውጣት ያለበት። ሌላ ሂደት የለውም። አሁን የሶላት ሌላ መካካሻም የለውም። ጾምም እንትን ታላለ መጾም ታልቻለ በስተቀር እንጂ መካካሻ የለውም። ቀዷ ማውጣት ብቻ ነው ያለው። አቅሙ ካለው ማውጣት ነው ያለበት። ሱናት ማንቀኖች ያሉትን ቀናቶች ያቅሙን ያህል መዋላ እንኳን አስከታትሎ እንኳን ባይችል አንድ ጊዜ እየበላ እንዲሁ እያለ መጾም ነው ያለበት። ያው ይሄ ነው እንጂ ሌላ ነገር የለውም። አሁን ለሶላት ምህረት ሰጣለሁ ማለት አይቻልም። ጾም ደግሞ መጾም እየቻለ ሌላ ነገር አካከሳለሁ ማለት አይችልም ማለት ነው።
እና ስለዚህ የሰውዬ ያን ያሳለፈው ነገር ማውጣት ነው ያለበት። አንደኛው የባንክ ሰራተኞች ደሞዝ የወለድ ብር ነው ከሆነ ለሰራተኞቹ ይበቃል ወይስ አይበቃም? ሁለተኛው ጥያቄ ሐራምነቱስ በማን ላይ ነው? በሰራተኞቹ ወይስ በድርጅቱ? ለአነ አላሁ አኪለ ሪባ ወሙኪለሁ ወካቲበሁ ወሸሂደሁ ነብዩ አስቀምጠውታል። ወለድ የሚበላን ሰው ወኪሉንም ጸሐፊውንም ምስክሩንም አላህ ከረህመቱ ያርቀው ብሎ ተራግመዋል። እና ያው ድርጅቱም የተረገመ ነው፣ የሚሰራውም የተረገመ ነው። እና ደሞዙ ሐራም ነው ማለት ነው። ደሞዙ ሐራም ነው። አንዳንድ ዑለሞቹ ስራው ነው እንጂ ገንዘቡ ሐራም አይደለም የሚሉ ሰዎች አሉ። ስራው ፊሉ ነው እንጂ ገንዘቡ ሐራም አይደለም የሚሉ አሉ። አይ ጅምሁር ዑለማ የለም ሐራም ነው ብለዋል። ወለድ ሙተፈቅ ላይ ነው፣ ያው ኢጅማዕ ላይ ነው ማለት ነው። ይሄ ምንም የሚያሻማ ነገር አይደለም። እና ስለዚህ እልቅ የሚያከራክረው ወለድ የሚበላን ሰውዬ ገንዘብ መብላት ይችላል ወይ ነው። ራሱማ እየሰራበት ነው እኮ እየበላው ነው። ለምሳሌ ሰውዬው በወለድ ይሰራል ወይ ሰራተኛ ነው እንበል፣ የሱን ሀዲያ መቀበል ወይ እሱ ጋብዞ ቢበላ ይቻላል አይቻልም ነው እንጂ ኺላፉ ያማ ሰራተኛ ነው ክልክልነቱ ምንም የሚያጠራጥር ነገር የለውም። እና ሐራም ነው ማለት ነው። ምናልባት በዑለሞች የሚጠጋግኑት ነገር አለ። ይሄ ልጅ ምንም አማራጭ ተለለው ስራ ምናምን ተለለው ያን ሰርቶ መጠቀም ይችላል የሚሉ ዑለሞች አሉ። ደጉ መቼም አማራጭ አለው ሌላ ቦታ ቢሰራ ይሄ ነው።